ልቤ እግሬ ውስጥ ነው የገባው አራጣቴ ውስጥ እንዴት ሳየው ደንግጬ ሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳሻለኝ። እስቲ ጉድ ላሳያችሁ። እስማ ወልድ መንፈስ ቅዱስ ስጠኝ እሱ የኔ ነው። እሸረፍ በልና በስነ ስርዓትና ወለታና ደከኝ በእውነት አይና ብቻ ኪስ ከተቸ ነው። ልብሱ ምንም አይመለከትም። ስለ ሐሳቡ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በልና ወታደር አይደለም አይደለም። እሺ ፕራክቲካሊ እንዲህ ያሳይ። ቤተሰቦች እንደናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ብያለሁ። ዛሬ ቪዲዮዎችን ሰብሰብ አድርጌ ይዤ መጥቻለሁ። ወቅታዊ ናቸው። እንደዚህ ታውቋታላችሁ። ያቺ የምታሳዝን ልጅ የሷ እናቷ አርፋለች በሚያሳዝን ሁኔታ። በሷ ዙሪያም ቪዲዮ ይዤ መጥቻለሁ። ከዛ በተጨማሪ ፋሲካ ቴዲ ሐዋሳን የፍቅር ጥያቄ አቅርባለት እሱ ደግሞ ቲክቶክ ላይ ያለው ነገር አለ። እሱንም አምጥቻለሁ። ከዛ የሱን መልስ ተከትሎ ደግሞ እሷ ያደረገችውን ተስፋ በደስታ የተናገረችው ነገር አለ። እሱንም አካትችበታለሁ። ከዛ በተጨማሪ እግረኛው ሚዲያ ላይ የቀረበ አቶ አበባየው የሚባል አይታችሁታል አይደለ? የሱ ቪዲዮ አነጋጋሪ ሆኗል። እንደዚሁም ሌሎች ቪዲዮዎችን አካትቻለሁ። መጀመሪያ ግን ስለ ትዳር ስለ ፍቅር የምታወራው ነገር አለ። ከሱ እንጀምራለን። ልቤ እግሬ ውስጥ ነው የገባው አራጣቴ ውስጥ እንዴት ሳየው ደንግጬ ወደ በቃ ይሄንን ነው ማገባው ነው ያልኩት። ጌታ ምስክሬ በቃ ይሄንን ነው ማገባው። እሱ ሳይጠይቅሽ? ኧረ አልጠየቀኝም። እኔ ነኝ እንደውም አሁን እሱ እንደውም ከለለው እኮ በቃ ሲያወራ ምን እንዳልኩ ልንገር። እንዳየሁት እኔ ጣሊያን ነበር የምፈልገው። ጣሊያናዊ ማግባት? አዎ በቃ አንድ ላውንደሪ የሚከፍትልኝ ለቤተሰቦቼን የሚደግፍ ላውንደሪ የሚከፍትልኝ። አዎ እንደው ብዙም አትደክምማ። ልብሱ ይገባል ይታሻል፣ እዛ በስራ ይወጣል። በኋላ እያልኩኝ ተስፍሽን ግን ወገቡ ምንም ጣሊያን ነው የሚመስለው። በኋላ የእውነት ነው የምነግርህ የምፈልገውን ሰው ነው ያገኘሁት። በቃ እመቤቴ ማርያም ይህን ሰውዬ ባላርጊልኝ ብዬ ማርያምም ወዲያው ይገርማል። የቀለበትም ማርያም ደጅ ነው ያሰርነው እኛ ቬሎ ምናምን የለንም። እሺ በቃ ተስፍሽ ትክክለኛ ይዘኸው የምትኖረው እንደው እድሜ ከሰጠልኝ 140 ስል እንደውም አንዳንድ ጊዜ በቅርብ የሚያውቁት እንደ 140 ከኖሩ እኛ የለንም ይላሉ። በቃ እናንተ ያላችሁን ባንክ ከታችሁልን ሂዱ እኛ እንኖራለን። የሚገርም ነው። አሁን ትዝ እያለኝ መጣ። እሺ ጋሽ አሁን በቃ ጨዋታ ሊጀመር ነው። ነገሩ ትዝ አለኝ። እሺ እንዳለችው ዕቃ ምናምን ለማውረድ እንደዛ ስትል ያው በኋላ አየኝ የምትለው እንግዲህ ነግሮኝ ነው። እውነት ነው። በፊት ግን ብዙ አቴንሽን አልነበረኝም። እሺ ያው እንግዲህ ከዛ በኋላ እዛ ስመላለስ አያታለሁ። ያው ጓደኛዬ ነበረች እዛ ብዙ ጊዜ የምንተዋወቅ። እሺ እሷ ጋር የሱቋ ባለቤት የኔ ጓደኛ ነች፣ ግን እሱ ነው የሚያውቃት። አዎ እና ከዛ በቃ ተውቆቁ እየሰፋ ሄደ። ከዛ በቃ ኖርማሊ እንደሚደረገው ለምን አንጋባም አልኩት። ለምንድን ነው የምትሸሽገው? እኔ ነኝ የጠየቅኩት። አዎ እውነት እንደውም ከማኑኤል ወጣሽ ነው መሰለኝ ያለው። ሴት አይጠይቅማ። አዎ ሴት አይጠይቅም እኮ ትዳር። እኔ ደግሞ ከሌማት እንጀራ ቆርሶ መብላት በጣም ስለምወድ እንደሱ ያለ በጣም ደስ ይላሉ ሴትዮዋ። ግን የሴት ልጅ ኮንፊደንስ እንደዚህ ከፍ ሲል አንዳንዴ ደስ ይለኛል። ማለት አንደኛ የልቧ እምነት ነበረ በቃ አገባዋለሁ የሚለው የልቧ እምነት፣ ሁለተኛ ደግሞ ገፍታ መናገሯ ሰውየው ኢንተረስትድ ከሆነ የእሷ እንደሆነ ያደርጋል ማለት ነው። ኢጎዋን ውጠዋለች ማለት ነውና አንደኛ ናት። እንዲህ አይና ብቻ እኔ ስማ እኔ አያ እሺ ብላ እኔ መግሪ እስማ ወልድ መንፈስ ቅዱስ ስጠኝ እሱ የኔ ነው። እሸረፍ በልና በስነ ስርዓትና ወለታና ደከኝ በእውነት አይና ብቻ ኪስ ከተቸ ነው ወክ አደርጋለሁ። ከዚህ ታዲያ ምን ላድርግ እንዴ? ላሳይ ቁጭ በልና እሺ ወታደረቴ ላሳይ። ኧረ ቁጭ በል እውነት ላሳይ። ልብሱ ምንም አይመለከትም። ስለ ሐሳቡ አይመለከተውም። ለምን ይመለከተዋል? በቃ ቁጭ በልና ወታደር አይደለም አይደለም። እሺ ፕራክቲካሊ እንዲህ ላሳየው። በእውነት ላሳይ እንዴ? ላርሽ ምንም ችግር የለውም። ማንንም ማሳየት አይጠበቅም። ስናደር ተኩሼ ባህሩን ማጀት አለብኝ። ይሄ ልሰብረው ነው። ኧረ በእናትህ እንዴት ይብረድልኝ? እሺ ወይ ትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው። ጉድ ነው ዛሬ። በቃ ቁጭ አሁን ቁጭ አልክ። እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ። የኢትዮጵያ ሕዝብ ሚዲያውም የእግረኛ ተመልካቾች ሐሳባችሁ እኔ ክራንች አንስቶ እኮ ሊመታኝ ነው እኮ። በጭራሽ ይሄ ክራንች እሱ መራመድ እንጂ ዱላ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን።
ትክክል አበባ ደሜነ እግረኛው የሰማ እዛ እንዲህ ብትተኩስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲሁ መልሼ ወደ አንተ ጣል አድርግልህ። እሺ አሁን አንዴ ቆይ አቁሙ። ታይም አውት። ስለዚህ እንትን እንበል እንነጋገር። በቃ በጣም ተሳሰብ ነው። አይንካኝ ጭንቅላቴን ኤክስፕሎት አድርግ። ቻሌንጅ በእውቀት ላይ ተመሰረተ። ከዚህ በኋላ አትነሳም። እርግጠኛ ነኝ አልነሳም። ይኸውልህ ብርሃን በጨለማ ያበራል፣ ጨለማው አላሸነፈው ይላል መጽሐፍ። ኢንተርቪውን እንድትቀጥ ገልጻለሁ። እኔ አልነሳም። በቃ አትነካካኝ። ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል። ሚስላግማ ሃይማኖትን ነገር ስጠቅስብኝ ነበር ቅድም። ዘራፍ ፓስተር ነህ ነብይ ነህ? እኔ ነብይ ነኝ። ነብይ ነህ? እስኪ ነብይ ተንብይልን። ኢትዮጵያ በሚቀጥሉት 2-3 ወራት ምን ደረጃ ትደርሳለች? በገና አምጣልኝና ደርድር። ከዛስ ኤልሳ ባለ በገና ጥሩልኛለ። በገና በተደረደረ ጊዜ ትንቢት መጣላት አይደለም? ኢን ዘ ካሚንግ ኢትዮጵያ የምትሆነው ልንገርህ እንደ ነብይ እንደ ተማረ እንደ ተመራመረ እንደ ባላም እሱ ትንተና ነው። ነብይነት ነው። እሺ የሚሆነው ልንገርህ ትንቢት ነው የምፈልገው እኔ። ትንቢት ልንገርህ በሚመጣው ዓመት በዚህ በ6 ዓመት ውስጥ በ5 ዓመት ውስጥ አብይ አህመድ አሊ ከተሞችን ጠቅላላ ከመታዘዝቶ ልክ እንደ ፍንፍኔ እንደርሳ ያባረጋታል። እሱ ነብይነት አይደል? ማዳበሪያ ፋብሪካውን ሰርቶ እሱን መንግስት በፕሮጀክቱ አቦልበልና አዳምጠኝ። አይ አታትሸውዳ እዚህ እንደዚህ እሱን መንግስት በፕሮጀክቱ እንዲሄድ ዝም ብለህ አዳምጠኝ። ኖ ይሄን አልሰማም። ፕሮጀክት ሊፈጸም ይችላል ላይፈጸም ይችላል። የሚፈጸመው ነገር ነው። ተው ትንቢት እሺ ትንቢትን ተው በቃ ይሄ ትንቢት አይደለም። መንግስት በፕሮጀክት እሺ በፕሮጀክት ያዘው እቅዱን ነው በፕሮጀክት ያዘው ልንገርህ። እሺ ከመንግስት ውጣ አየር መንገዱ ያልቃል። 1 ሚሊዮን ሰው ባመተ ያስተናግዳል። ተበጅቶ እኮ በዚህ ጊዜ ለአገልግሎት ይሆናል የተባለ እኮ ነው። ማዳበሪያ ፋብሪካ ያልቃል። አባይ ግድብ መቼ አብቾ አይደል የጨረሰው? የተጀመረው ሁሉ ያልቃል። ፕሮጀክት የተጀመረው ሁሉ ያልቃል። ቆይ ነብይነት ከእንትን አያልፍም እንዴ? ከመንግስት ከዚህ ከትራንስፎርሜሽን ያልተገለጠው ልገልጥልህ ነው። ዝም ብለህ ለምን አሰማኝም? ለምን አሁን ይሄ ምን ይባላል? አሁን ይሄ ምንድነው የምትሉት? ወይ በስማ የህመሙ አይነት መብዛቱ የበሽታው አይነት መብዛቱ የእውነቴን ነው የምላችሁ። ደግሞ ጠቅላላ ትንቢታቸው ሁሉ ካድሬ ናቸው እንዴ ነብዮቹ ጠቅላላ እና ስለ መንግስት ፖሊሲ አፈጻጸም ነው አጠቃላይ። እሱ ብቻ ስላልሆነ ነውና ዞሮ እግረኛው እግዚአብሔር እንኳን አወጣህ ነው የምለው። ፋሲካ የምትባል ቲክቶክ ላይ ያለች ሴት ቴዲን እባካችሁ ድምጽ ሁኑኝ ብላለች። እንደዛ ነው ያለችው። ኦኬ አይቻለሁ፣ ልካችሁልኛል፣ ብዙዎቻችሁ ሜንሽን አድርጋችሁልኛል። ስለ እውነት ለመናገር እዚህ ቲክቶክ ላይ ይህን በደንብ ሪከርድ አድርጉ። እዚህ ቲክቶክ ላይ ክብራትና ክብራን ይህን ንግግር አሳምሬ ደግመዋለሁ። እዚህ ቲክቶክ ላይ ታዋቂ ከሆናችሁ ሴቶች ሜካፕ አርጋችሁ በዛ ላይ ፊልተር አርጋችሁ በዛ ላይ ጭራ ቀጥላችሁ ደረጀ ቴንክ ዩ ፎር 10 ባክስ ቴንክ ዩ ደሬ ቴንክ ዩ ከፀጉር ጫፋችሁ እስከ አብራጣ ጥፍራችሁ ድረስ የናንተ ባልሆነ ነገር ከቀረባችሁ ሴቶች ፋሲካ ያዩዋት ልጅ ራሷን መስላ የቀረበች ልጅ ናት። አጨብጨቡላት። በራሷ የቀረበች ልጅ ናት። ጥያቄውን ሰምተናል፣ ሰምቻለሁ። ላስብበት። እውነት ላስብበት። በቃ በራስ መተማመኗ ደስ ይላል። ራሷን መስላ የመጣች ልጅ ሜካፕ የለ፣ የፈረስ ጭራ የለ፣ ፊልተር የለ። አብዛኞቹ በፊልተር በሜካፕ በምናምን ያበዱ የምታዩቸው ያን ቢያጠፉ እዮዳብ ናቸው። ስለዚህ ጥያቄሽን በክብር ቴዲ አዋሳ ሰምቷል በሏት። ላስብበት ብሏል። ላስብበት ከቤተሰቦች ጋር ልማከር ብሏል በሉልኝ። አላማ አለኝ።
እና ላስብበት በቅርቡ አሳውቅሻለሁ ብሏል ወላት አድርሱልኝ። በተረፈ ግን አክብሮቴ እንዳለ በጣም ነው አክብሮቴ እንዳለ ነገሩልኝ። አክብሮቴ እንዳለ ነው። በርቺ ሰምቷል ቴዲ ጉዳይሽን እሺ ላስብበት ብሏል በሉልኝ። እንግዲህ ቴዲ ሐዋሳ በዚህ መልኩ በአክብሮት ላስብበት ከቤተሰቦች ጋር ልማከር ብሎ የጥያቄዋን መልስ ለመመለስ በይደር አስቀምጦታል። ከዛ የእሷን መልስ ደግሞ እናያለን። አሁን አስብበታለሁ እኮ ማለቱ እምቢ ቢል እኮ ነው እኔ ሰው አለኝ ይላል። ገባሽ? ይሄ እኮ ቻንስ አለሽ፣ 50% ቻንስ አለሽ ማለት 50% ቻንስ አለሽ። ጠባይሽን አንቺ አሳመሪ ከዚህ በኋላ። ኧረ እኔ ለቴዲዬ ምን ጣፍ ይሄ ሰውዬ ነው አይመቸኝም። ይሄ ይቅርታ አብሮሽ የሚሆነው ሰውዬ ማህቢብ ከሱ ጋር ይቅርብሽ። ሀቢብ ወንድሜ ነው። ወንድም እኮ ብዙ አትታያ ገበያ እንዳትዘጊውልሽ። ወንዶች ከብዙ ሰው ጋር የምትታይ ምርጫቸው አያረጉም፣ ይፈራሉ። ግን ቴዲዬ እውነቱን ያውቃል አይደል እንዴ? እሱ እኮ የሰለጠነ ሀገር ነው ያለው፣ ማሰብ ይችላል። በወሬ አይመሩም። የሰለጠነ ሀገር ነው የሚኖረው። ካናዳ አባቴ ሙታውን ሰው የሚመስለው ለሀገሩ ነው። እኔ ግን እሱን የወደድኩት እንዴ ለሀገሩ። አንቺ ስንቴ ሞክረሻል እኮ። ካናዳ እኮ አልሞከርኩም ማሬ፣ እኔ አሜሪካ እንጂ። ጀርመን እኮ እንትና ስንቴ ስትሮንግ እኮ ጀርመን ላይ 4 ነው 5 ባላገኘችልኝ አባቴ ሙት። ግን እኔ አልወደድኳት። ማነች ስትሮንግ? ስትሮንግ የምትባል ጊፍተሬ ማለት ነው። ወደ 4 ስራዬ ብላ ባልፈልጋልኝ ግን የጦለጉ አንድ ሐሙስ የቀራቸው ናቸው። ፋሲካዬ እንግዲህ 50% ቻንስ አላት ትብላለች። ላስብበት ተብላለች። ይቅናሽ እንላለን እኛ። እስቲ ጉድ ላሳያችሁ። አሁን እሱ የጉልት ነጋዴ ነው። ይሄማ የጉልት ነጋዴ ነው እና this is his car እሱ መኪና ነው። መኪናው እንደዚህ ፓርክ አድርጎ ነው ጉልት የሚሰራው። አንሃው 지금多少钱10万太贵了不贵太贵了当地吃啊吃过太贵当地吃过 Hello 你好ያው እነሱም እዛ ጋር መኪና አላቸው መኪና ያለው የጉልት ነጋዴ ኢትዮጵያ መቼ ነው የሚኖረው የአገር ልዩነት በዚህ ልክ ነው እንግዲህ እሺ ፀሐይ ቤት በኩል ነው የምትወጣው በወላይታ ክርስቲያኖ ሮናልዶ የት ሀገር ተወላጅ ነው ሮሞ ጠይቃል እሺ ለመሬት ቅርብ የሆነችው ፕላኔት ማን ትባላለች አማራ የኢትዮጵያ ጎረቤት ሀገሮች እነማን ናቸው አርባ ምንጭና ኦሮሞ ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው ኢየሱስ ክርስቶስ በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል አብይ አህመድ እንደዚህ አይነት ነገሮች በጣም አባይ ቲቪ ላይም ቀርበው የሚጠየቁ ልጆች የሚመልሱትና ያለውና የአይኪው ሌቭላችን ስንት የደረሰ ይመስላችኋል? ይሄ ነገር ማለት ነው። ይሄ ነገር ያሳስበኛል። የአይኪው ሌቭላችን ስንት ደርሶ ነው? እጅን ጨብጦኛል። ምን ልበለው? ሃይ ቻትጂፒቲ ከፊት ለፊቴ አንድ ክላይንት መጥቶ ቁጭ ብሏል። ምን ልበለው? ቤት መግዛት ነው ወይስ መሸጥ ነው የሚፈልገው? ጠይቂው። ቤት መግዛት ነው መሸጥ ነው የምትፈልገው? ቆይ አንድ ጊዜ ሰላም ቻትጂፒቲ ለመግዛት ነው ወይስ ለመሸጥ ብላ ጠየቀችኝ። ምን ልበላት? ልትገዛ ነው እንጂ የመጣኸው የምትሸጠው ቤት አለህና። ለመግዛት ነው። ለመግዛት ነው አለኝ። ምን ልበለው? ለኢንቨስትመንት ነው ወይስ ለራስህ ለምትኖርበት ነው የምትፈልገው ብለሽ ጠይቂ። ለኢንቨስትመንት ነው ወይስ ለራስህ ለመኖር ነው የምትፈልገው? ለኢንቨስትመንት ነው ወይስ ለመኖሪያ ነው ብላ ጠየቀችኝ። ምን ልበላት? ለኢንቨስትመንት ቆንጆ ቦታ ነው የምፈልገው በላት። ለኢንቨስትመንት ቆንጆ ቦታ ነው የምፈልገው። ለኢንቨስትመንት ነው አለኝ። ከዛስ ምን ልበለው? እንዲሁም ቆንጆ ፕሮጀክቶች አሉን ከሰዓት ሄደን እንይ ብለሽ ጠይቂው። በጣም ቆንጆ ፕሮጀክቶች አሉንና ከሰዓት ሄደን እንይ። ከሰዓት እንይ አለችኝ። ምን ላርግ? እጇን ጨብጥና እንደተስማማህ ንገራት። እጅን ጨብጦኛል። ምን ልበለው? ማስታወቂያው በጣም ተመችቶኛል። ግን ኢቴሪስ ሰምቲንግ
ብዙ ጊዜ አሁን ስራዎቻችንም በተለይ ተማሪዎችም የተለያዩ ስራዎች የምንሰራ ሰዎች ኢቭን ጤናችን ሁላ ከቻትጂፒቲ ወይም ኤአይ ቱሎች ጋር እንትን ኮንቨርሴሽን አለንና በዛ ዲፔንድ እንሆናለን። ለምሳሌ በአእምሯችን የሆነ ነገር ማስቀመጥ ማሰብ ምናምን አንፈልግም። ቀጥታ የመጣልን ጥያቄ ቀጥታ ወደ ኢንተርኔት ሄዶ ቻትጂፒቲ እንደዚህ ምናምን ነውና ይሄ በጣም ዲፔንድ ስንሆን በእነዚህ ቱሎች ኋላ ላይ ማሰብ አቅቶን ይህን ያክል ምግብ ለመብላትም የሆነ ነገር ሄዶ ለመግዛትም ዲፔንድ እንሆናለን። ማማከር እንፈልጋለን። እነዚህ ቱሎችን ወደዛ እንሄዳለን ነው ልንሄድ እንችላለን። በነገራችን ላይ ልንሄድ እንችላለን። ለምን መሰላችሁ? በጣም ሲሊ የሆኑ ጉዳዮችን ኢንተርኔት ላይ ስትጠይቁ አይታችሁ ታውቃላችሁ? እንደዚህ ማሰብ ማሰላሰል እየቻላችሁ ቀጥታ ወደ ኢንተርኔት በተለይ ተማሪዎች በጣም ማሰብ አንብቦ መመለስ ምናምን እየተቻለ ቀጥታ የሆነ ጥያቄ ሲመጣ ቀጥታ ወደ ቻትጂፒቲ ላይ ዋት ኢዝ ዚስ ብሎ መጠየቅ ምናምንና የሆነ የሚያስተምረው ነገር አለ። ሙሉ በሙሉ ዲፔንድ መሆን የለብንም ብዬ አስባለሁ በእነዚህ በአርቲፊሻል ኢንተለጀንስ ቱሎች። አእምሯችንም ትንሽ ቢሰራ አሪፍ ነው። ልክ ስፖርት ሰው ሰርቶ ጡንቻ እንደሚያዳብረው አእምሯችንም ራሱ ሲሰራ የአእምሯችን ጤንነት ጥሩ ይሆናል። በጣም ዲፔንድ ሆነን ቻትጂፒቲ፣ ጀሚናይ እና ሌሎች አርቲፊሻል ኢንተለጀንስ ቱሎችን ወይም ቻትቦቶችን የምንጠቀምበትን ፐርፐዝ ማወቅ፣ ቶታሊ ዲፔንድ አለመሆን። እናቷ አርፋለች። ለልጅቷ ስልኳን የምታውቁ መጽናኛ ላኩላት። እኔ ስልኳም የለኝም፣ ሚዲያ ላይ ነው የማውቃት። ነፍሰ ጡር ናት። ቀላል ነገር አይደለም እናት ማጣት። መጽናናቱን ይስጣት። እኔ ሌላ የምለው ምንም ነገር የለም። የዴዚ እናት ሞተች ስትባሉ ወታችሁ እሰይ ያልኳችሁ ደረሰ፣ እንደዚህ ብያችሁ ነበረ፣ እንደዚህ ባታረጉ ያላችሁ ሰዎች ግን ደህና ናችሁ? ምንም ብትሆን እናት ናትና የዴዚ እናት ነፍስሽን በአጸደ ገነት ያኑርልን። ዴዚ መጽናናቱን ይስጥሽ። ነገር ግን ከዛ በዘለለ የመጣችሁ ተናግረን ነበርኩ እናቷን የደፋቻት ያቃጠለቻት ምናምን እሷ ናት፣ ስለዚህ ምናምን ብላችሁ ልጅቷን ለመውቀስ የተነሳችሁ ቲክቶከሮች በዚህ ሰዓት እሷን ማጽናናት ሲገባችሁ እናንተ ብሳችሁ ቁጭ አላችሁ። ይቺ ልጅ በሞት ያጣችሁ እናቷን መጀመሪያ እረፍተ ነፍስ ይስጥልን፣ በአጸደ ገነት ያኖርልን። ግን አሁን ሰሞኑን ዲስከስ ሲደረግ የነበረው ምንድነው? ልጅቱ እናቷን አዋርዳት ነበረ። የልጅቷ ጓደኛም እናቷን አያከብርም ነበረ። እንደዚህ ሆኖ ሙታ ተገላገለቻት አይነት ስታፍ ነው እየጦፈ ያለው ሶሻል ሚዲያ ላይ እና ያኔ አስፈላጊ ነው ብዬ አላስብም። እንደ አንድ ጥሩ ወይም እንደ አንድ ማህበረሰብ ከሞተች እናቷ ናት አይደል? ትጎዳለች። ስለዚህ እናቷ ስለሞተችባት እንድትጽናና ማድረግ ነው እንጂ ከእናቷ ጋር የተቃቃረችበት ከእናቷ ጋር የተቀያየመችበትን የተሰዳደበችበትን ቪዲዮ እያወጡ እንደገና ልጅቱን ማቁሰል ይሄ ስነ ልቡናዋ ልጅቷ እንዲጎዳ ያደርጋል። ይቅርታ ሳትጠይቃት አረፈች፣ እንደዚህ አቁስላት ገድላ ተገላገለች አይነት ነገር ነው እየተወራ ያለውና ይሄ ደግሞ ጥሩ አይደለም። እግዚአብሔርን ጥሩ አይደለም ማለት ልጅና እናት ተጣሉ። በቃ ወደ ሶሻል ሚዲያ መምጣቱት ጉዳቱ ይሄ ነው። በቃ ዴዚና እናቷ ስለ ልጅቷ አኗኗር ስለ ልጅቷ ፍላጎት በተለይ ጓደኛዋ ጋር ባላት ግንኙነት እናቲቱ ተቃዋሚ ነበረች። ከልጁ ጋር እንዳትሆን ትፈልግ ነበረ ምናምን። በዛ አጋጣሚ ነው እናትና ልጅ የተጣሉት ማለት ነው። ስለዚህ ያ ነገር መጧጧፉ ሶሻል ሚዲያ ላይ መውጣቱ ላይቭ ላይ ዲስከስ ምናምን መደረጉ የዴዚ የራሷ የሆነ ህይወት እንዳይኖራት ሆነ ማለት ነው። ዴዚ እና እናቷ የራሳቸው የሆነ ህይወት እንዳይኖራቸው ሆነ፣ ወጡ ወደ ውጭ። ስለዚህ እነዛ ላይቭ ላይ የተሰዳደቧቸው ያስቀመጧቸው ነገሮች የከድ ሆነው ተቀመጡ። ስለዚህ ዴዚ እናቷን እንዲተስባት ነበረ፣ የዴዚ ጓደኛ እናቷን እንደዛ አዋርዷት ነበረ እየተባለ እየወጣ ሌላ ቁስለት ነው የሚፈጥረው። ስነ ልቦና ላይ ብዙ ጫና አለው። ቢያንስም ቢያድግም እናቷ ናት። ስለዚህ መከፋቷ ማዘኗ አይቀርም። ለሞተችው ለእናቷ እግዚአብሔር አምላክ እረፍተ ነፍስ ይስጥልን፣ እሷንም እግዚአብሔር ያጽናት። ነገር ግን እኛ እንደ ማህበረሰብ ያዘነን ሰው ማረጋገጥ ሲገባ ጭራሽ በፊት ያደረጉትን ቪዲዮዎች እያወጡ እየጎለጎሉ እንደገና እንደዚህ ተባብለው ነበረ ይቅርታ ሳይጠየቁ አረፈች እያሉ ሰው ማቁሰል ልክ ነው ብዬ አላስብም። እግዚአብሔር አምላክ ይቅር ይበለን። ጥሩ ሰዎች ብንሆን ነው የሚሻለው። እግዚአብሔርን በጣም ታሳዝናለች እች ልጅ። እግዚአብሔር ያጽናት። ውድ ቤተሰቦቼ እስካሁን ድረስ አብራችሁ ስለቆያችሁ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉት። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ መለሳለሁ። መልካም ቀን።